አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። ጋብቻ አለ። ጋብቻ ከምስጢራት አንዱ ነው። ስርዓተ ተክሊል በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃል እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር፣ ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተክርስቲያን አስባ ብታደርግ፣ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እና ሊቀ ሊቃውንትን የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ ይሽጉ የሚል ነገር አለና ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ እቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምዕመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም፣ የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራቸው። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክለኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል። ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን ባየሁት፣ እኔ ያየሁትን ነው የምመሰክር፣ ያላየሁትን መናገር አልችልም። ያየሁትን ያረጋገጥኩትን። አንዳንድ ጊዜ ቤተክርስቲያኒቷን ዝቅ የሚያደርግ ተቃዋሚዎቻችንን ከፍ የሚያደርግ የእኛን ተልእኮ አንገት የሚያስደፋ የማይሆን ወሬም ባናወራ የሌለም ነገር ባንፈጠር ብዙ ታምራት ተደርገዋል። ሙታን እኮ ተነስተዋል በቤተ ክርስቲያናችን፣ ዛሬም ይነሳሉ። እግዚአብሔር ሲፈቅድ ሕሙማን ይፈወሳሉ በጸበሉ በእምነቱ፣ ተባዮች ይወጣሉ ከባብ ጀምሮ እስከ ሌላ ድረስ። አይሆንም ማለት አይደለም። እንግዲህ አማኝ ነኝ ብዬ ከማምነው አንዱ በእምነቴ ጥርጥር የለብኝም። ማንም በእምነቴ እንዲፈትነኝ አልፈልግም። ምናልባት ሰው ነኝና ደካማነት በልዩ ልዩ መንገድ ይኖረኛል፣ ሊኖረኝም ይችላል። እምነት ግን እምነት ነው። እንዲህ ሆነ እንዲህ ተደረገ የሚባሉ ነገሮች ቤተክርስቲያኒቱን የማይመጥኑ ነገሮችን ብንረሳቸው ብናርቃቸው። ስለዚህ ልመና አንዱና ትልቁ የቅድስት ቤተክርስቲያንን ክብር የነካ የሚነካ ብዙዎችም ለጽድቅ መጥተው አስራት በኩራታቸውን ይዘው መጥተው
ደስ ብሏቸው እግዚአብሔርን አምልከው አመስግነው መባ ስጦታቸውን ሰጥተው ወንጌል ተምረው ለመሄድ ይመጣሉ። ችክ ያለ ልመና ይመጣል፣ ነገሩ ያልቃል። ከዛ በኋላ አያሳየን ብለው ደርሰው ነው የሚመጣ። አይታችኋል። ብዙ ሰው ታቦተ ሕጉ እኮ እስከሚገባ እኮ መቆየቱን ትቶታል። ታቦተ ሕጉ ቆሞ ግር ብሎ ደግሞ ተመልሶ ተላይለቁንም እነዚህ ካህናት ነው ወደ ልመና ነው የሚገቡ ነው። መርሐ ግብራችንን ያወቁ ሰዎች ግን ንቅንቅ አሉ። እንደውም ደስ ብሏቸው አስቀድሰው ታቦተ ሕጉን አስገብተው መክፈልት ቀምሰው የተገኘውን በረከት ተቀብለው ነው የሚመለሱት። እና የኛ ያልሆኑ ስራዎች እንዳንሰራ ቅድም ያልኩት ግን ተስማምታችኋል። ይሄ ማስታወቂያው መልካም ነው። ማስታወቂያው እነገሌ ሊመጡም መልካም ነው። ያን ቢቀር ግን መሆን ያለበት ዕውቅ የቅድስት ቤተክርስቲያን ልጆች መምህራን ሊቃውንት ይመጣሉ ቢባል በቂ አይሆንም? ሲመጡ እኮ ይገለጣሉ። ሲያዩ ራሱ እኮ የዚያ ጊዜ ይገለጣል። ይመጣል ያልነው ሰው ቀረ። ምን ሆኖ ነው የቀረ? ሌላ ስም ነው አሁን እየተሰጠ ያለው። ሰሞኑንም ሰምቻለሁ። ፈቃደኛ የነበረ ሰው ከዛ በኋላ ይሄ ካልተሟላ ቅድሚያ አልመጣም አሉ ሲባል እና ሊቀ ሊቃውንት በልገና አሁን ያሉት ሰው እንዳለ ሰምቻለሁ። እንደሱ ከሆነ ደህናው እንዲህ አይነት መስፈርት የለንም። መስፈርታችን አባቶቻችን በቀኖናቸው የለኩት የተደነገጉት እያንዳንዱ ነገር ተሰፍሮ የተለካ ነው። ቤተክርስቲያን የራሷ የተለካ የተሰፈረ የተቆጠረ አቀማመጥ አላት። የበሮቹ የመስኮቶቹ ወዘተርፈ ብሉይ ከሐዲስ ያዘ ስንል ሁለቱንም ሐዲሱን ብቻ ከሆነ የሐዲሱን የዋሻውን ወይም የሰቀለውን ከሆነ አንደኛውን ይይዛል፣ ወይም ሶስቱን አስተባብረው ወይም አንዱን። አሁን ግን አንዳንድ ቤተክርስቲያን አይተን ከሆነ ጭራሽ የኛም ማንላቸውን ማሰራሮች እየተፈጠሩ ነው። የኛም አይባሉ ከባይዳን የተወረሱ እኛነታችንን የማይገልጹ። ይሄ ብቻ አይደለም፣ ስዕሎችንም ተመልከቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕሎች ያልሆኑ አቀማመጣቸውን ቤተክርስቲያን ስርዓት አላት። ነገደ ጻድቃን፣ ነገደ ሰማዕታት የየራሳቸው ቦታ አላቸው። ቤተክርስቲያን ሲሳሉ የሥላሴ የት ላይ ነው የሚሳል? የጊዮርጊስ የእመቤታችን የት ላይ ነው ቦታቸው? ቦታ አላቸው። አይታችሁ ተመልክታችሁ ከሆነ አሁን ግን በዘፈቀደ አንዱ ዝም ብሎ ይገባል። የቤተክርስቲያኒቱ ስርዓት ያልሆነ ይመጣል። ስለዚህ የቤተክርስቲያን ስርዓት ጠባቂዎች እንሁን። ይህን ያህል ደከማችሁ፣ ይህን ያህል ደክማችሁ ባገኛችሁት ገንዘብ ደግሞ የሚሰራው ስራ ቤተክርስቲያኒቱን የሚመጥን ማንነቷን የሚገልጽ መሆን እንዳለበት የሁላችን እምነት ነው። ተግተን እንሰራለን። የተገኘው ገንዘብ ለኔ ብዙ ነው። ይልቁንም ደግሞ ማስተዋወቁ ብቻ ራሱን የቻለ ነው። ዛሬ ባይገባ ነገ ከነገ ወዲያ ይህንን ያዩ ምዕመናን ሁሉ ከሀገር ውስጥም ከሀገር ውጭም ከዚህ በፊት እንደሚያደርጉት ያደርጋሉ። ስራችንም በአጭር ጊዜ ይጠናቀቃል ብለን እምነት አለኝ። ስለ ገንዘብ ብዙ ተጨንቄም አስቤም አላውቅም። ሰሪው ራሱ መንፈስ ቅዱስ ስለሚያመጣው። ለዚህ ነው እኔ ልመና ላይ ብዙም አልሰማራ። አንተ የወደድከውን ፍቀድለትና አምጣው ነው። እግዚአብሔር የፈቀደለት የወደደው ደግሞ አንዳንድ ግለሰቦች በብዙ የሚቆጠር ሚሊዮን አውጥተው 80 ሚሊዮን 100 ሚሊዮን አውጥተው ቤተክርስቲያን አሰርተው እንዴ አንድ ግለሰብ ብዙዎችን አውቃለሁ ገሌ ብዬ እዚህ መናገር ባልችል። ስለዚህ 2-3ቱ ይቅር 10 20 30 መቶዎቹ ደግሞ ብዙና ብዙ ሊሰሩ ይችላሉ። እኛ ግን ቤተክርስቲያን የምትሰኘው ትልቁም ትንሹም ድሃውም ሀብታሙም የተማረውም ያልተማረውም በቅድስት ቤተክርስቲያን ልጅነቱ በእምነቱ እኩል ነውና እኔም አስተዋጽኦ አድርጌያለሁ እንዴ ወይ በጉልበቱ ወይ በሆነ ነገሩ የኔም ልጅ ያለበት ብሎ እኔም የሰራሁት ነው ብሎ ደስ እንዲለው ቤተክርስቲያን ተሳታፊ እንዲሆን ታደርጋለች። በእግዚአብሔር ስም ተጠርታችሁ በእግዚአብሔር ስም መጥታችኋል። እንደ እግዚአብሔር ፈቃድ ስራችሁ ሁሉ ተከናውኖላችኋል። እግዚአብሔር አገልግሎታችሁን ተቀብሏል።
ድካማችሁ ፍሬያማ ሆኗልና እግዚአብሔር ይጠብቃችሁ። ባረክናክሙም ቤተ እግዚአብሔር ከእግዚአብሔር ቤት መረቅናችሁ ነው። በእግዚአብሔር ስም ስለመጣችሁ ፍሬያማ ስራ ስለሰራችሁ ደግሞ በእግዚአብሔር ስም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ አገልግሎታችሁን ሁሉ እግዚአብሔር ይቀበላችሁ እንላለን። አገልግሎታችሁ ታላቅ ነው። አገልግሎታችሁ ፈተናም ያለበት ነው። ዘመኑ እባብ ያየ በልጥ በረየ የሚባል ቋንቋ ታውቃላችሁ? አንድ የተሳሳተ ነገር ያየ ሰው የተሳሳተውን ባየው መንገድ ጤናሞችንም አብሮ መከራ ሲያሳይ ይኖራል። በዚህ አገልግሎታችሁ እርግጠኛ ነኝ ተከፍሏችሁ ዋጋ ተደራድራችሁ የተሻለ አትራፊዎች ሆናችሁ እንደመጣችሁ የሚያስቡ ከማሰብ ደግሞ ተላልፈው ተደፋፍረው ምን ያህል አገኛችሁ የሚሉ እንደሚኖሩ የተረጋገጠ ነው። እነዚህን እግዚአብሔር ይማራችሁ እንላቸዋለን። እግዚአብሔር ይማራቸው። ምክንያቱም ሁሉም ሰው አንድ አይነት ነው ብሎ ማሰብ መልካም ስላልሆነ ይልቁንም ደግሞ ንጹህ ሰው ከንጹህ ልቡ ንጹህ ቃል ንጹህ በጎ ስራ ማትረፍም ስላለብን ያላየነውን መስካሪዎችም እንዳንሆን እኛ የምናውቀው ምን ያህል አግኝተው ነው ቢሉን እኛንን መልስ መስጠት ያለብን ምንም ከእግዚአብሔር በረከት ብቻ ኃላፊነታቸውን ለመወጣት ብቻ ክርስቲያናዊ ግዴታቸውን ለመፈጸምና ለማከናወን ብቻ ብለን እንመሰክርላቸዋለን። ምክንያቱም እኔም በሰማሁት በጠየቅኩት ወሬው እንኳን ሌላውን የሩቁን ሁላችን እዚህ ያለነውንም የሚያደነዝዝ ስለሆነ ጦር ከፈታው ወሬ የፈታው ስለሆነ ስለዚህ እንደ ሰው አስተሳሰብ በቁሳቁስ ባይተመንም በትርፍ ደረጃ ግን እግዚአብሔር የሚሰጣችሁ በረከት የተትረፈረፈ መሆኑን እምነታችን ጽኑ ነው። እንደ ቃል ይደረግልህ ነው። ይሆንልኛል፣ ይደረግልኛል፣ ክብር አገኛለሁ ብሎ ያሰበ ሁሉ ያመነ ሁሉ በዛው ልክ ክብር አለው። ክብርን ተጎናጽፋችኋል። እንደ ሰውኛ ግን ያን ያህል ሰዓት ሌሊቱንም ቀኑንም ወስዳችሁ የጣመ የላመ ወይም ደግሞ የተለየ ምግብ መጠጥ ይኑር ተብሎ አልታየም። ውሃውም እንኳን አሯል። እንኳንስ ሌላ መጠጥ መልኩም የለም። እዚህ ገዳም ነው የመጣችሁት፣ ቤተክርስቲያን አገልግሎት ነው የመጣችሁት። ወቅቱም ደግሞ ጾም ስለሆነ ከውሃ ያለፈ ከውሃ የዘለለ ምንም ነገር እንደሌለ ያው ሁላችሁም ምስክሮች ናችሁ። በተለይ ዛሬም ማያስዋሽ ሚዲያ አለ። ምንም ስንል ምን የቀረበውን ሁሉ ያነሳዋል፣ ይቀርጸዋል፣ ገናኛ ሳንነሳ ያስተላልፈዋል። ስለዚህ የምታገለግሉበት አዳራሽ እንኳን እህል ውሃ የማይገባበት አዳራሽ በመሆኑ ያን ያህል ሰዓት ዝም ብላችሁ ነበር የምታገለግሉት። ኃይልን እግዚአብሔር እየሰጣችሁ፣ ጉልበት እግዚአብሔር እየሰጣችሁ፣ ውሳጣዊ እርካታን እግዚአብሔር እየሰጣችሁ ነው ያገለገላችሁት። በአገልግሎታችሁ ሁሉ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ።